እሺ ያው ቢንያም ኔታንያሁ ከተደበቀበት ጎሬው ወጥቷል። ቢንያም ኔታንያሁ እስካለ ጤና አይደለንም። ይሄን አቋም ነው። እናም ለአንዳንዶች ያው አጠቃላይ ሚዲያው በዓለም ላይ ያለው ሚዲያው በሙሉ ይሄን ነገር ሲል ስለነበር እኔም ተከትዬ ሚዲያውን ተከትዬ ይሄን ማለቴ በጣም ይቅርታ ጠይቃለሁኝ። ምክንያቱም ዋና ሶርሴ ሚዲያ አይደለም እና ሚዲያ ለማንተን አይደለሁኝም። እና ሚዲያን ግን እንደ ተጨማሪ ኤቪደንስ ማቅረቢያ በሰሚዎችና በተመልካቾች መካከል ያለውን ግንኙነት አለ ኮመን የሚያደርገው ሚዲያውን ፓተርን ተከትዬ ግን እቀጥላለሁ። ይሄ ነው የሚሆነው። እና በጣም ይቅርታ ስላሳሳትኳችሁ ማለት ነው። በጣም ሐሰተኛ ደስታ ለእኛም ፈጥሮልን ነበር ማለት ነው። የኔ ደስታ ምን ያህል ኃይል ታላቅ እንደነበር ለማስረዳት ያህል ለምሳሌ እዛ ለታ እንግዲህ ማታ ማታ ቤቶችን ትቆላልፋላችሁ እና ይዘጋል አይደል? እኔ ይዛለት ማታ በር መዘጋት የለበትም ብዬ ነው ያሰብኩት፣ ውስጥ ያለው ደስታ ማለት ነው። በዓለም ላይ ያለውን የሌብነት መንፈስ በሙሉ ከቢንያም ኔታንያሁ ይነሳል፣ ወይም የዚህ ዓለም አምላክ መገለጫው እሱ ነው። እሱ ሲመታ ዓለም ሰላም ትሆናለች። እሱ ከሲስተም ውስጥ ሲወጣ ስፔሻሊ የሲስተም መገለጥ ነው። እሱ ተነስቶ ሌላ ሰው ቤት ተካ ለውጥ የለውም። ግን የሊብራሉ ዓለምን የመራው ለ70 ዓመት የቆየው ይህ ዓለምን በጣም አስጨንቆ የበላው ሲስተም ፌል አድርጓል፣ ተመቷል። እና ማጠቃለያው ፖይንት ላይ ነው። የማጠቃለያ እሱ ወደቀ ማለት ኪዳን ቋንቋ ውስጥ ብንናገረው ይሄንን ንግግር እያንዳንዱ በቤቱ ደጃፍ ላይ ተዘልሎ የሚቀመጥበትን እግዚአብሔር ከብዙ ዘመን በፊት የማለውን በክርስቶስ በኩል የሚያመጣው ነው። በእኔ በኩል ነው የሚያመጣው ብሎ ነው ቢንያም እየሰራ ያለው። ምክንያቱም ትላንትናም ሰሞኑንም በተናገረው ንግግር ላይ ቢንያም ኔታንያሁ ምንድን ያለው የሆነ ለሁላቸው ቶኑ እንደዚህ ነው፣ ኃይል ያስፈልገናል እና በእርግጥ ቢንያም በተደበቀበት ጎራ ውስጥ እያለም ያው የሚመራው አጋንንት ነው፣ ምንም ጥርጥር የለውም። እና በዛ ውስጥ ሆኖ በነበረበት ጊዜ ውስጥ የለቀቃቸው ነገሮች በሙሉ ብዙዎቹ በክርስቶስ ኢየሱስ ላይ ለማሾፍ የተደረገ ነበረ እና በማሾፍ ላይ ነው እንትን ያደረገው። እና ሌላኛው ቦታ ላይ አሁን ኢየሱስ እኮ አሁን አይመጣም ሪተርን ባክ የሚለውን የተጠቀመው አሁን ሮብ ዕለት ወይም ከነገ ወዲያ አይሆንም። ስለዚህ እስከዛ ድረስ ግን እኛ ወደፊት እንግፋው፣ ክርስቲያኖች ወይም ምናምኖች ከኔ ጋር ሆኑና እንግፋው የሚል ጥያቄ ነው። ይህ ደግሞ በጣም ብዙ ቶፕ ቴዎሎጂያን እና ክርስቲያን ቴዎሎጂያን የቢንያምን ተንኮል ስለነቁበት ከዚህ የተነሳ በአንድ በኩል የሆነ ኮርነር ሆኖ ተመርሯል፣ ከፍቶታልም። የእሱ ስውር እጆች ታካርሰንን እንትን ያደረጋቸው ማለት ነው። የሚታሰሩበትን ህግ ምናምን ለማውጣት ጥረት ያደረጉት ፌል እያደረገበት እንደሆነ እየተረዳ ነው። የራሱም ካቢኔዎች ሳያገሉት አልቀረም እና ለዛም ነው የጠፋው ማለት ነው። ለመደበቅ ምናምን ስላሰበ አይደለም፣ እኩል ናቸው ጠቃሚነታቸው በእስራኤል ኬዝ ላይ። ነገር ግን እነሱም የእሱ አካሄድ ይሄ ነውጠኛ አካሄዱ ተፈጥሮ በሙሉ ያለ ጦርነት ያለ ምናምን መኖር የማይችለው ሰውነቱ ራሱ የማይችለው ስብዕናው በዚህ ውስጥ የተገነባ ስለነበረ እሱን ነገር ጥያቄ ውስጥ ሳይጥሉት አልቀሩም። እና ያላቸውም ደግሞ ይሄ መሳሪያ ልክ እንደ መለኮታዊ እንትን ልክ ለኢራን እንደነገረው ከአባቦንን እናያለን ማለት በእንትኖች እሳቤ በአይሁዳውያን እሳቤ ከሰማይ እንደማለት ነው። ሰማይ እግዚአብሔር መገኛ ነው። ስለዚህ እኔ ከሰማይ ጋር ካለው ጋር በጣም ቀጥ ያኮን እንትን አለኝና ከዛ እናያቸዋለን። መልካም በዓል ማለት ራሱ የዓለም ንጉሥ አድርጎ ነው አክት የሚያደርገውና የዓለም ንጉሥ አንተ መሆን አትችልም የሚለው መልእክት እያስተላለፍን እንቀጥላለን። እሱ አይደለም እሱን ተከታዮችን ቢሆኑ ይህን እንዲያስቡ ነው የምንነግራቸው። በእርግጥ ነው በክርስቲያኑ ወርልድ ውስጥ ሁለት ጎራ ውስጥ ነው ያለው። ቢንያም ይደግፋልም ይቃወማል። ልክ በእስልምና ውስጥ ሺያና ሱኒ ወይም የመሳሰለው ሀሳብ እንዳለ ግን ሰብአዊነት ያገናኘናል እና ቴዎሎጂካል ኮሬክትነስ ወይ ስነ መለኮታዊ ሳቢያችን ትክክል መሆን የግድ ሁሉን ነገር ልክ ነው ማለት አይደለም። እና የእግዚአብሔር ሀሳብ ግን ሰብአዊነት ላይ የበለጠ ፎከስ ያደርጋል። እና ስለዚህ ይሄን ነገር እየመጣን ነው ማለት ነው። እና እኔ በራሴ ከማውቃቸው ፖይንቶች ተነስቼ ነው ይሄንን ነገር የምናገራቸው፣ አሁን የሚቀጥሉትን ሀሳብ የምናገራቸው ማለት ነው። በሱ ላይ የሚፈረደው ፍርድ በተፈረደ ጊዜ ዓለም ወደ እረፍት ትሄዳለች። ስለዚህ የዓለም አመፀኞችን ሰብስቦ አሁን ወደ እንትን እያስከትቱ ነው። ባለፈው ከዚህ ቪዲዮ በፊት ባለው የኔ መልእክት ላይ ከአንድ መልእክት በፊት ያለው ሀሳብ ምንድን ነው? እሱ ቡት ኦን ዘ ግራውንድ የሚለው የእስራኤሎች የአሜሪካ ወታደሮች እግራቸው እንትን ውስጥ አርፏል። እኔ ሳየው አርፏል ኦልሬዲ። ስለዚህ ኢራን ውስጥ ናቸው።
ቀጥሎ ግን ስፒሪቱ እዛ ስላረፈ ጦሩን እየጎተተ ይመጣል፣ የራሱን ጦር ማለት ነው። እና ጦርነቱ እዛ አካባቢ ይሆናል ማለት ነው። ይቀጥላል የእግር ውጊያው ማለት ነው። እናም በእስራኤል በኩልም የሚወስዱትን ነገር የሚያደርጉትን አድርገው የዓለም ክፎች ሄደው እግዚአብሔር እዛ የሚቀጣበትን ጊዜ አዘጋጅቷል። በጣም ግልጽ በሆነ መንገድ ማለት ነው። ጦርነቱ በእስራኤልና በኔታንያሁ መካከል መሆኑ ለአንዳንዶች ግልጽ ነው። ምክንያቱም አንድ የኔታንያሁ ቃል አቀባይ አይነት የሆነ ሴት መታ እንትና ላይ የወሰደውን እርምጃ መውሰድ የምንችል መሆኑን ዓለም ያየ ይመስለኛል አይነት ለፑቲንም ማስጠንቀቂያ የሰጠችበትን ሶሻል ሚዲያ ላይ ሲዘዋወር የሆነ ነገር አይታችኋል። እና ፑቲንም ያው በዛ በኩል ደግሞ እንትንን ይሄ ለማስታጠቅ ከኢራን ጎን ምን ኢቭን የኢራን የደህንነት ሹም የበፊቱም ሆነ አሁን የሚቀጥለው ዝም የእስራኤል የኬጂቢ ግንባር ይሆናል። እና መሳሪያዎችም እንደዚህ ነው የሚቀጥሉት። እና ኢላማ ኮኦርዲኔሽኑን ምናምን ሩሲያ ትሰራዋለች። እነኞቹ ደግሞ ወደ ታች እየወረዱ ይሄዳሉ። ይህ መቼ ነው እየተሰራው ብላችሁ የምታስቡ ከሆነ ቢንያምን ተመቶ ከሆነ ቢንያምን የሚያስመታው ራሱ ትራምፕ ነው የሚያስመታው ራሱ ማለት ነው። እና እንዴት ነው የሚሆነው? የኔ አናሊሲስ ነው ይሄ፣ የኔ እሳቤ ነው። እና አላስካ ላይ በተደረገው ውይይት ላይ በፑቲንና በኔታንያ ትራምፕ ጋር የተስማሙ ስምምነት ይኖራቸዋል። አንድ ቻናል ይኖራቸዋል። ስለዚህ ትራምፕ ራሱ ለመትረፍ ፑቲን ያስፈልገዋል። ቀጥሎ ደግሞ ትራምፕ ለመትረፍ እንደገና ደግሞ ኔታንያሁ መወገድ አለበት። ምክንያቱም የኔታንያሁ የትራምፕ አምባሳደር እኮ እዛ ኔታንያሁ አጠገብ ያለው እኮ ራሱ ከሚገደሉት ሰዎች ዝርዝር ውስጥ አለመሆኔ ደስ ብሎኛል ብሎ እኮ እንዲናገር አድርጎታል። እና እንደ አምላክ ነው እንደ ገዳይ ነው ምናምን ነው በቃ። ከዛ በሊብራል ውስጥ የሆነ ማይት ኢዝ ራይት በሚለው እሳቤ ውስጥ ወይም ጠንካራ ከሆን ሁሉ ነገር ማድረግ ትችላለህ ብሎ ጠንካራነቱን ለመግለጽ በጣም አቅም የሌላቸውን ደካሞችን በሙሉ በመግደል እድሜውን የጨረሰ ሰው ነው። እናም ይሄ ያው እግዚአብሔር የመጨረሻውን ፍርድ እስኪፈርድ ድረስ ይህ ነገር እየተከታተለ የሚቀጥል ነገር ነው። ኢየሱስ ካለ ድረስ ሌሎቹ ዓለም ሌላ ሰላም ሊኖራት አይችልም እና በፍጹም አይችልም። ማንም እኔ ራይት አይደለሁኝም ጤነኛ አይደለሁም ማለት ነው። ራሴን የማስበው ማለት እግዚአብሔር የእሱን መውደቅ ማየት እፈልጋለሁኝ እና ጸሎቴም ምኞቴም እንደዚህ ነው። እና ይሄ የግለሰብ መሞት አይደለም፣ ያ ሲስተም መሞት ነው። ህወሓት የመራቸው ሲስተም እዚህ ጋር ፌል አድርጓል። የፋይናንስ ስርዓቱ ፌል አድርጓል። የዓለም አቀፉ የፋይናንስ ስርዓት ማለት ነው። እሱ ፌል አድርጓል። ደግሞም ያየሁት ራእይም ደግሞ አለኝ። ከራእይ ውስጥ በዓለም በራእይ እሳቤ ውስጥ አሁን ተረኛው የዓለም ሲስተም ላይ የሚመራው በሙሉ አካሉ ተወካዩ መውደቁን እናያለን በእኛ ዘመን በዚህ ጊዜ በዛ እንትናችን። ስለዚህ ረጅም ጊዜ አይኖረውም። ያና ሁሉም አይኑን እየከፈተ ነው። ቢንያምን የማይጠረጥረው ሰው የለም እና አስጨናቂ ሆነው ቀጥሏል። የመጨረሻው ዘመን መቅሰፍት ነው፣ ምንም ጥርጥር የለም። ኮከብ ነር ቫይረስ የመጪው ዘመን ስጋት በሚል ሳስታውቀው የኖርኩት ነው 4 ዓመት 5 ዓመት። እና ኮከብ የሚለው ያው የወደቀ ኮከብ የሚለው እስራኤልን ነው። እስራኤልን እንደ ፊሎሶፊ እንደ ሀገር አቋቁመው ያደረጉት ማለት ነው። እና እሱ ሀሳባቸው ለእስራኤላውያን ዜጎቹን እያልኩ አይደለም፣ ለእስራኤላውያን ቦታ እሰጣለሁ ያለው የሚኖሩበትን ባውንደሪ ይሰራላቸው ያለው ፖለቲካዊው እሳቤ እንትን የጽዮናዊነት ነው። የእሱ መሪ እነ ቢንያምና የመሳሰሉት ናቸው። የዓለምን ኢኮኖሚ እንትን አድርገው ነበርና የጽዮናዊነት ንቅናቄ በአጠቃላይ ፌል አድርገዋል። ሰውነት ሕያው ሆኖ ይቀጥላል። እግዚአብሔር ሕያው ሆኖ ይቀጥላል። አሸናፊነቱን ቢንያምን በመቅጣት ያሳየናል። እስከዛ እንጠብቃለን። እሺ ሲሸነፉ ምን ይሆናሉ? እንደ ተስፋ እንያዘው። ሲሸነፉ አሁን የምናውቃቸው ውድ ነገሮች በነፃ እንኳን ውድ የሚሆኑበት ታይም ይመጣል። ለምንድነው እሱ? ካፒታሊዝምና ስርዓቱ በአጠቃላይ ማለት ነው የሆነ ነገር አከማችቶ ውድ ሲሆን መሸጥና የመሳሰሉትን ነገሮች ሲሰራ ኖሮበታል። አሁን ከዛ በኋላ ማለት ቢደፉት ይሻላል፣ ሰው እጅ ከሚገባ ቢቃጠል ይሻላል። መኪናው ቀናቸውን አልፎ ተከማይቶ ግን ቀኑ ሲያልፉባቸው እዛ ወደ ሌላ ነገር ሪሳይክል ያደርጉታል። ዋጋው ወደ ታች ከሚወረድ ዋጋው ከሚቀንስ ሁሉም ሰው ሊያገኘው በሚችል መጠን ከሚያገኝ ይልቅ ማለት ነው። ስለዚህ እሱን ነገር እነኚህ በላተኞቹን ጨካኞቹን እና በስትራክቸር ውስጥ እንትን ብለው አለቆች፣ ስልጣናት፣ ሻለቆች እንትኖች ብሎ አርማጌዶ ሬሷቸውን የሰማይ ወፎች ብሏቸው የተባሉት ሰዎች እነኚህ ሲስተም ላይ ያሉና ማንንም በሃይራርኪ ስር ብለው አስጨንቀው ሲበሉ የነበሩ ሰዎችን እግዚአብሔር የፈረደባቸው ጊዜ ሰርታችሁ ትሰጡናላችሁ የሚል ማህበረሰብ ይፈጠራል። እና አገልግሎት ነው እንጂ ሰዎች ትርፍ አይደለም ዋናው። ሰውን ማስደሰት ዋና ይሆናል።